ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአዲግራት ከተማ ታላቅ የታጣቂዎች የተቃውሞ ሰልፍ ተካሄደ። ዛሬ ህዳር 4 2018 ዓ.ም በአዲግራት ከተማ የሚገኙ የአርሚ 15 ታጣቂዎች በህወሓት አገዛዝ ላይ ታላቅ የተቃውሞ ሰልፍ አካሂደዋል። በጥቅምት ወር ተጀምሮ የነበረውና ተዳፍኖ የሰነበተው የህወሓት ታጣቂዎች ጥያቄያችንን ይመለስልን፣ መኖር እንፈልጋለን፣ ከንቱ መስዋዕትነት መክፈል አንፈልግም የሚል መፈክር በማሰማት አርሚ 15 በአዲግራት ከተማ በዛሬው ዕለት ሰልፍ በማካሄድ ድጋሚ ድምጻቸውን ማሰማት ጀምረዋል። ሌሎችም የአርሚ 15 ተግባር በመከተል ትግላቸው እንዲጀምሩም ጥሪ ተላልፈዋል። እንደሚታወቀው በጥቅምት ወር በነበረው የታጣቂዎች ሰልፍ በአዲግራት ከተማ የተቃውሞ ሰልፉ መንገድ ከመዝጋት ባሻገር የአዲግራት ከተማ ዋና አስተዳደር ቢሮና የአዲግራት ከተማ ማዘጋጃ ቤት ቢሮ መዝጋት ጀምረው እንደነበርም መዘገባችን ይታወሳል። በአሁኑ ወቅት በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂክ ፌቨር አስመልክቶ ከጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋዜጣዊ መግለጫ ተሰጠ። በጋዜጣዊ መግለጫውም የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልል ጤና ቢሮዎች ጋር በመተባበር የህብረተሰብ ጤና አደጋዎችን እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ስራዎችን እያከናወነ ይገኛል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን የቅኝት መረጃዎች ያመላከቱ ሲሆን እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑን ታውቋል። በዚህም መሰረት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣኝ ምላሽ ቡድን ወደ ቦታው በመላክ የመስግምግማዎችና የላብራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ ይገኛል። በመሆኑም መላው ህብረተሰባችንና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎች ተግባራዊ እንዲያደርጉ እናሳስባለን ብለዋል። በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት መሄድና በወቅቱ የላብራቶሪ ምርመራ ማድረግ። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም። ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞሬጂክ ፌቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል ብሏል የኢፌድሪ ጤና ሚኒስቴር። ተጨማሪ መረጃዎችን ወደ 8335 እና 952 ነፃ የስልክ መስመሮች በመደወል ማግኘት ይቻላልም ሲል አስታውቋል የኢፌድሪ ጤና ሚኒስቴር። የሽብር ጥቃት ተፈጽሞብኛል ስትል ህንድ አስታወቀች። በህንድ መዲና ኒው ዴልሂ የደረሰውን የመኪና ፍንዳታ የሽብር ጥቃት ነው ብላለች። ህንድ ከትላንት በስቲያ በመዲናዋ ውስጥ በደረሰው የመኪና ፍንዳታ ጥቂት የማይባሉ ሰዎችን ለህልፈትና ለጉዳት ዳርገዋል። ይህ የሽብር ጥቃት በጸረ የመንግስት ኃይሎች የተፈጸመ ነው ሲሉም የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ ገልጸውታል። እነዚህ ኃይሎች እስከ ደጋፊዎቻቸው እርምጃ ለመውሰድ የሚያስችል ሰፊ ምርመራ መጀመሩ አስታውቋል። ፖሊሶች ከዚህ ጋር በተያያዘ በርካታ ተጠርጣሪዎችን በቁጥጥር ስር ማዋል መጀመራቸውም ታውቋል። የመኪና ፍንዳታው በትንሹ 13 ሰዎችን ለህልፈት ያዳረገም ሆኗል።
የአሜሪካ የታችኛው ምክር ቤት በሀገሪቱ ረጅሙን የመንግስቱን መዘጋት እንዲያበቃ የሚያስችል ድምጽ ሰጠ። 43 ቀናትን ያስቆጠረው የመንግስት መዘጋት በአሜሪካ ታሪክ ረጅሙ ሆኖ ተመዝግቧል። በሀገሪቱ የመንግስት መዘጋትን ተከትሎ በየዘርፉ በርካታ ፈተናዎች ገጥመዋል። ለአብነትም የፌዴራል መንግስት ሰራተኞች ያለ ክፍያ ሲሰሩ ቆይተዋል፣ ተባረዋል። 43 ሚሊዮን ከመንግስት የምግብ ድጎማ ያገኙ የነበሩ ዜጎች እርዳታ ታግቷል። የጤና መድህን ላይ ሰፊ ቀውስ ውስጥ ከቷል። እንዲሁም የአቪዬሽን ኢንዱስትሪውን ሰራተኞች ቅነሳ፣ በረራዎች መሰረዝና መስተጓጎል በማስከተል የሀገሪቱን የአቪዬሽን ዘርፍ ከፍተኛ ውዝግብና ኪሳራ ውስጥ እንዲገባም አድርጓል። በዚህ ምክንያት ከ1200 በላይ በረራዎች እንዲሰረዙ ምክንያት ሆነዋል። ያለፈው ሰኞ ይህ ቀላል የማይባል ቀውስን ያስከተለው የመንግስት መዘጋት እንዲያበቃ የሚያስችል ረቂቅ አዋጅ በማርቀቅ የአሜሪካ ሴኔት ለምክር ቤት ልኳል። ምክር ቤቱ በበኩሉ በረቂቁ ላይ ተወያይቶ በ222 እሺታና በ206 እምቢታ ለፕሬዝዳንት ትራምፕ ውሳኔና ፊርማ ያገኝ ዘንድ አሳልፏል። ፕሬዚዳንት ትራምፕ ከሰዓት በኋላ በነጩ ቤተ መንግስት የመንግስት መዘጋት ማብቂያ ፊርማቸው ያኖራሉ ተብሎም ይጠበቃል። ይህም ረጅሙ የቅዠት ቀን ማብቂያ ይሆናል በማለት በርካቶች ተስፋን ጥለውበታል። ሩሲያ በሰራዊቷ ውስጥ አዲስ የድሮን ክፍለ ጦር አቋቋመች። ምክትል አዛዡ ሰርጌይ ኢሽቱጋኖቭ ለሩሲያ መገናኛ ብዙሃን እንደተናገሩት አሁን ላይ ቋሚ የድሮን ክፍለ ጦሮችና አሃዶች በመላው ሀገሪቱ ተቋቁመዋል። አዲሱ ቅርንጫፍ የታወቀ የአደረጃጀት መዋቅር፣ የተሰየመ አዛዥና በሀገር አቀፍ ደረጃ የተቋቋሙ ወታደራዊ አመራር አካላት አሉት ሲሉም ጠቁመዋል። የሩሲያ መከላከያ ሚኒስተር ቤሎውሶቭ የሰራዊት ቅርንጫፍ እንዲቋቋም ሀሳብ ያቀረቡት በታህሳስ 2017 ዓ.ም ፑቲን ባቀረቡት ጥያቄ መሰረት ነበር። ፑቲን የሰው አልባ አውሮፕላኖች የሚሰሩበት የበረራ ርቀታቸውን፣ ራስን ማስተዳደራቸውና ጣልቃ ገብነትን የመቋቋም አቅማቸውን ማሳደግ ጨምሮ ታክቲካዊና ቴክኒካዊ ባህሪያቸውን በማሻሻል ላይ ትኩረት እንዲደረግ አሳስበዋል። ባለፈው ሰኔ ፕሬዝዳንት ፑቲን የሩሲያ አዲስ መንግስት ጦር መሳሪያዎች መርሃ ግብር ሰው ሰራሽ አስተውሎት የሚጠቀሙ ቴክኖሎጂዎችን ጨምሮ የላቁ ቴክኖሎጂዎችን በስፋት ተግባራዊ በማድረግ ላይ ማተኮር አለበት ብለው እንደነበር ተዘግቧል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ